አያችሁ ትላንትና ስለቅም ያልኩትን ዛሬ ደግሞ እየቀነጠስኩ ነው። እጅ ያጠቁራል። ትላንትና እንዲራስ እንትን ያልኩበት እንትን ይላል እና እንዴት ናችሁልኝ ውድ ተመልካቾች፣ የሀገሬ ልጆች፣ ውድ ኢትዮጵያኖች? ያው እንደዚች እያደረግ አንዱ ስንል አንዱን መቼም የማደም ስራ ታውቃላችሁ አይደል? አያልቅም፣ ይተካል ከስር ማታ ብቻ ነው የምታርፉት። ልብስ እንተኩሳለን፣ እቃ እናጥባለን፣ ቤት እናጸዳለን፣ በማሽን ቤት እናጸዳለን። ምን እንላለን? አይ አረብ ሀገር እና እስኪ እናንተስ በእናንተ አካባቢ ምንድነው ያለው? ብርድ ነው? ያው አሁን ኖርማል ነው፣ ብርድ ነው ሁሉም ጋር። እንዴት እያደረጋችሁ ነው? እና አዳዲሶች ከሆናችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ። የደውል ምልክቷን እየነካችሁ ቤተሰብ ሁኑኝ። ቪዲዮ ስለቅ እንዲመጣላችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይውልኝ። ነባሮችም እንደዛው ሼር፣ ኮሜንት፣ ላይክ ልክ ቪዲዮዋን ስትጀምሯት ልክ ቪዲዮዋ ስትመጣላችሁ ላይኳን ነካ አርጉልኝ። ለኔ ቆንጆ ነው እና እንደዛ እያረጋችሁ አበረታቱኝ እላችኋለሁ ውድ ተመልካቾች፣ የሀገሬ ልጆች። እና ሰብስክራይብም እየቀነሰብኝ ነው። የሚቀንሰው ለምን እንደሆነ ታውቃላችሁ? እይታ ስለማታዩ ወይ ገብታችሁ ብቻ ወይ ሳጨርሱ ልትወጡ ትችላላችሁ። ትንሽ ቻናሌ ከፍ እስከሚል እንደዛ ነው የሚያደርገው ዩቲዩብ ብለውኛል፣ ስለ ዩቲዩብ የሚያውቁ እና ከፍ እስከሚል ማለትም ሰብስክራይቡ ከፍ እስከሚል እንደዛው ነው የሚሆነው፣ ራሱ ነው የሚያነሳው አሉኝ። እናንተ ደግሞ አበረታቱኝ የኔ ውዶች። ካለ እናንተ እኔ ማን አለኝ? ያው ከእግዚአብሔር በታች ማለት ነው። እና መልካምነት ለራስ ነው እላችኋለሁ። ይኸው ትላንትና ስለቅሙ አልኩኝ። ዛሬ ደግሞ እንደዚህ እየቀነጣጠስኩ ነው፣ ከውስጡ እየለቀምኩኝ። ይሄ ግማሹ ጠቋቁሯል፣ አጥቤው ነው ያሳደርኩት። ውሃው ካልተንጠፈጠፈ ደግሞ አይመችም ለመቀንጠስም። እና እንደዛ ነው እላችኋለሁ ውዶችዬ። እንዴት አላችሁልኝ ታዲያ? እንዴት እያረጋችሁ ነው? ዛሬ ትንሽ ቀድም ዳመና ነበር፣ አሁን ደግሞ ፀሐይ ብልጭ ብላለች። ያው እንደኛው ሀገር እኮ ነው። እኛ ሀገርም አንዴ ዳመና አንዴ እንትን ብልጭ ድርግም ይላል። ያው ክረምት ሲሆን እዚህም አንድ ነው፣ ያው ነው። ኢትዮጵያም ይበርዳል ብለዋል ዘንድሮ። አንድ ነው አየሩ ራሱ። እና እግዚአብሔር መልካም ያርግልን። እንደዚህ እያደረግ ከውስጡ እየለቃቀም እስኪ አላቅመኝ ነውና እስኪ ነው አላቅመኝና ቶሎ ሊጨርስ ምንም ማረጋችሁ የሚጠቋቆረው እዛው ለምንም አይጠቅምም። እና እንዴት አላችሁልኝ ታዲያ? ህይወት እንዴት ይዟችኋል? አገር ቤት ቢሆን ብርድ ሲሆን ቡና ይፈላል፣ ድንች ይቀቀላል፣ ንፍሮ ይቀቀላል። ክረምት ሞቅ ይደረጋል። አብሶ የገጠር ልጆች ስንሆን ደግሞ በስማ ደስ ይላል። አንዳንድ ጊዜ ክረምት ቤት ሲባል ግን እረኛ መሆን ደግሞ ከባድ ነው። ክረምት እረኝነት እስኪ እንደኔ ከፍት የጠበቃችሁ ልጆች ካላችሁ ገጠመኝን የገጠማችሁን ነገር እስኪ አዋዩ። እንደኔ ከፍት የጠበቃችሁ። እኔ በህይወት ዘመኔ ከፍት መጠበቅ ነበር የምጠላው። ክረምት አብሶ ጭቃው ምናምን። እኔ ደግሞ ተንኮለኛ ነኝ፣ ማላደርገው ነገር የለም ከፍት ስጠብቅ። ውይ እኔ ልጄ በሰበሰኝ ምናምን እንዲሉኝ ከዛ ጎርፍ ሁሉ ውስጥ እንከባለላለሁ። አይ ልጅነት እኔን በስብሳለች ምናምን እንዲሉኝ እኮ ነው። እኔ እንዲሉኝ በቃ እንዲንከባከቡኝ ቤት ስገባ። ከዛ እስኪ ምን ጎርፍ ውስጥ አንከባለለኝ? እስኪ ስንት ቆሻሻ ይዞ የሚመጣ ጎርፍ ውስጥ እንከባለላለሁ። አይ ልጅነት አንዳንድ ጊዜ አሪፍ ነው እውነት። እንደ ልጅነት የሚጥም ነገር በቃ ንጹህ አይምሮ ነው ያለው በልጅነት። ለሰው ተንኮል አታስቡ፣ ክፉ ነገር አሰሩ። በቃ መጫወት፣ መሳቅ ምናምን። ግን ጧት ነግቶ ወደ እረኝነት ሲሄድ ይደብረኛል። እና እንደዛ እያረኩ ነው። ይኸውና ጭራሻውን ደግሞ አረብ ሀገር መጥቼ ይኸውና እየቀነጠስኩ ነው። ከከፍት እረኝነት አልፌ ትልቅ ሰው ሆኜ ራሴን ችዬ በራሴ
ምንድነው መወሰን ችዬ፣ አሁን እንደዛ ነው የሚባለው፣ መወሰን ችዬ ከዛ ከኢትዮጵያ ወደ አረብ ሀገር ወደ አረብ ምድር መጣሁኝ ማለት ነው። ከእረኝነት አልፌ እስኪ አሁን እረኝነት ማለትም እንዲህ በዱር የሚጠበቅ ከፍት ያለ አይመስለኝም። ሁሉም ግቢ ውስጥ ነው። አንደኛ ግጦሽ ቦታ የለም እንደ ድሮ እኛ አካባቢ የለም። ወደ ሌላ ሊኖር ይችላል። ሁሉም ሀገር አንድ አይነት አይደለም። እኛ አካባቢ ግን የለም። አሁን በቃ ሁሉም ከፍት ያለው ብዙ ከፍትም እንደዛ እንደ ድሮ 120 30 40 ማርባት የለም በእኛ አካባቢ። በቃ ለወተትና እንዲህ እርሻ ምናምን ራሱ በበሬ ቀርቷል። አንዳንድ ቦታ ከሆነ አላውቅም እንጂ በመኪና ነው የሚታረሰው። እኔ ግን ከመኪና የበሬው ይሻላል እኮ ለምርትም ለምንም ማለት ነው። ሁሉ ጊዜ ምንድነው በመኪና ሲታረስ ለእንትን ቆንጆ አይደለም። ለመሬት ያረጃሉ። ዳውኑ ያለውን ያሌለውን ግልብጥብጥ አርጎ ስለሚያርስ ማለት ነው እና ያረጃል። ውቀን ምንድነው ይሄ እርገት ምናምን ይመስለናል እንጂ ምርቱ ራሱ ምኑ ራሱ የሚያምረው በበሬ የሚታረስ በበሬ የሚወቃ ያው ውቂያውስ ምንም ማለት አይደለም። አሁን ገብስ እንዲህ ባቄላ አተር ምናምን ካልሆነ በስተቀር በከፍት የሚወቃ ሁሉም ጤፍ ለጤፉስ እንደ ቆንጆ ነው። ጤፍ ገብስ ምናምን ይሁን ግን ድሮ ራሱ ለዘር የሚፈለግ እንዲህ ለዘር ለሚመጣ ዓመት ለሚዘራው በመኪና አሁን ለእንትን ራሱ ስንዴ ምናምን አይወቃም ነበረ። ለምን ጥርሱ እንትኑን ይሄ አፍንጫ የምትመስለው ነገር አለ እሱን ይሰባብራል ስለሚባል እንትን ይባላል። በበሬ ነው የሚወቃው ለዘር የሚፈለግ። ያው ምን ይደረጋል ጊዜው ነው። አሁን ሁሉ ጊዜ በየአመቱ ከቀበሌ ነው የሚወጣው እንትን ማለት ነው። ከቀበሌ ነው ከግብርና ቀበሌ ከግብርና ወደ ቀበሌ ይሄዳል። ምርጥ ዘር የሚባል ነገር ማለት ነው። ከዛን ሁሉ ጊዜ በቃ በየአመቱ ድሮ ገበሬ ከጎተራ አውጥቶ ወይ ደግሞ በማዳበሪያ ያስቀመጠው ወይ በኩንታል ያስቀመጠውን አውጥቶ አዝርቶ ሰኔ ሲደርስ መንገድ ላይ ግንቦት ሲደርስ መንገድ ላይ እያዘራ ምን እያለ ቆሻሻ እየለቀመ ቀረ። ብቻ እየተመዘገቡ የሚፈልጉትናል ከቀበሌ ነው የሚወሰደው ማለት ነው። ይሄ ራሱ አንድ እርቀት ነው። እርገት አይምሰላችሁ። እነሱ ይቸባችቡብናል የውጭ መንግስታቶች። እንዳይሰሙኝ ደግሞ እዚህ ሆነሽ ማን ስር ተቀምጠሽ ምን ታወሪያለሽ ብለው ጭንቅሌን እንዳይሉኝ እንጂ እና ምርጥ ዘር ምናምን ይባላል። ምርጥ ዘር ራሱ ተብሎ ይኸው በየቀበሌ በየአመቱ ይወጣል ማለት ነው። ይዘራል። ምንድነው ስሙ? አተር ምርጥ ዘር ነው። ባቄላ ምርጥ ዘር ነው። ሁሉም ምርጥ ዘር ነው። እስኪ ምርጥ ዘር ያልሆነ ማን ያለው? ማን ያለው? እና ስለዚህ ምርጥ ዘር ያልሆነ ማን አለ እላችኋለሁኝ ውዶቼ። ሁሉም ምርጥ ዘር ነው እና እንደዛ ይሻላል። ከጎተራ የሚወጣ ከቤት ወጥቶ የሚዘራ እህል ምናምን ነው የሚሻለው። በዛ ላይ አሁን ይሄ ምንድነው መርዝ ነው ምንድነው ታጭዶ ከመሬቱ ላይ እስከሚነሳ የማይዘራበት ነገር የለም። የመርዝ አይነት ማለት ነው። የአረም ይባላል። የብርድ እንዳይመታው ምንድነው የሚባለው ስሙ ራሱ እየጠፋኝ ነው። ወይኔ ጌታ ሆይ ዋግ ለዋግ ይባላል። ለምን ይባላል? ለምን እንጃ። በፊት ትንሽ አንድ ጊዜ ዋግም የማይመታበት ጊዜም አለ። አንዳንድ ጊዜ ደግሞ ይመታል። እና ለእንደዚህ አይነት ነገር ደርቆ በቃ ራሱን እስከሚችል ሁሉ ጊዜ መርዝ ነው የሚዘራበት ማለት ነው። የሚነፋበት ነው የሚዘራበት ነው የሚባለው። የሚነፋበት ልበል እንጂ የሚዘራ እህል ነው ይሄ። ይነፋበታል። እና እንደዛ ነው እላችኋለሁ ውዶቼ።
ምን ይደረጋል? ይሄ የአረም መድኃኒት የሚባል ነገር የመጣ ጊዜ ራሱ ብርቅ ነበር እኮ ሁሉ ላይ መሬት ላይ አይዘራም። አሁን ሙጃ የሚያጠፋ መጥቷል። ሁሉን ነገር የሚያጠፋ እኛም ብቻ ያጥፋው እንጂ ሌላው ቀላል ነው። እኛ አሁን በፊት ግርድ ምናምን የሚባል ነገር የለም፣ ምንም የለም ማለት ነው። ግርድ የሚባል ነገር ምንም የሚባል ነገር እኔ ከመጣሁ ሁሉ ነገር ተቀያይሯል። ገብቼ ሀገሬን እስከማያት ቾክያለሁኝ። እናንተስ? ሀገሬን ኢትዮጵያን የኔ እናት ንግስቲቷን ኢትዮጵያ ለማየት ቾክያለሁ። እንደኔ ቾኮላችሁ ካላችሁ እንግባ ተያይዘን መንገዱን ቀና ያርግልን እላችኋለሁ ውዶችዬ። እናንተስ? ምንም ማድረግ አይቻልም። ላያስችል አይሰጥም። እኛ ቤት እኮ ፈረስ ነው እንጂ ያለው ሰው አይምሰላችሁ። ማንኳኳት ሲወዱ በጣም ነው የሚፈልጉት ማንኳኳት። ቀስ ብሎ ስራ መስራት፣ ቀስ ብሎ የሆነ ነገር ማድረግ አይችሉበትም። በጣም ቅዱስ አለች ሀገሬ ልጅ ሆነች እና እንደዛ ነው እላችኋለሁ ውዶችዬ። እናንተ ምን ይመስላችኋል? እስኪ አረብ ሀገር ይባላል። የሆነ ደላላ እኔ ስመጣ ወደዚህ ስለከኝ ምን እንዳለ ታውቃላችሁ? አረብ ሀገር ብላችሁ እንደሄዳችሁ ደግሞ ወደ ኢትዮጵያ ብላችሁ እንዳንተ እንዳትሉ አለ። እኔ ሲጀመር ምርጫዬ አልነበረም አረብ ሀገር። ያው ያላሰባችሁት ነገር የሆነ ነገር አይሆንላችሁም። እንደዛ ነው የሆነው እንጂ በድንገት የሆነ ነገር ነው እንጂ አስቤበት አልሜበት ባስብበት ከዚህም በፊት ነበረ መጥቼ እኔ ሀገር ቤት ነበርኩ። ያው እግዚአብሔር በፈቀደበት ሰዓት እግዚአብሔር ይሄ ዘበን ያንቺ እዛ ሀገር የምትሄጂበት ዘበን ነው ብሎ ያንን ዘበን ባርኮ ሰጠኝ ማለት ነው። እና እንደዛ ነው እላችኋለሁ ውዶች፣ የሀገሬ ልጆች። እናንተስ እንደኔ በድንገት የሆነላችሁ ነገር ካለ አስባችሁበት ነው ወይስ ሳታስቡ ነው አረብ ሀገር ዱብ ያላችሁት? በአየሩ ማለት ነው። በኢትዮጵያ አየር መንገድ እየበረራችሁ በዚች ሀገር ያበቃችሁ ባላችሁበት ሀገር ማለት ነው። እንደኔውም ደግሞ እኔ ያለሁበት ሀገር ያላችሁ በሌላ ሀገርም ያላችሁ እስኪ እንዴት ነው አመጣጣችሁ? እስኪ ነገሩ እንወያይበት። እስኪ ኮሜንት ላይ አስቀምጦልኝ። እኔ እንደዚህ ነው የመጣሁት በሉ። እኔም እንዴት እንደመጣው ነግራችኋለሁ። እኔማ እንደ ወፍ ብርር ብዬ ፕሮሰስ ጀምሬ በ9 ወር ነው ይመጣልኝ። እናንተ ፓስፖርት ማለትም ፕሮሰስ ጀምሬ ሳይሆን ፓስፖርት አውጥቼ በ9ኛ ወሬ አረብ ሀገር እግሬ የረገጠው ፕሮሰስ 2 ወር ነው እንደዛ መሰለኝ የፈጀው። ከዛ በላይ አልፈጀብኝም። ከዛ ከቻልኩኝ ማለት ነው። እና አንዳንዱ እኮ በጣም የቆይባቸው ሰዎች አሉ። 2 አመት ምናምን አብሬያቸው የጀመርኩ ልጆች አሉ። ልቀርስ ራሱ እንዳትቀሪ ያሉኝ አሉ። እንዳትቀሪ አንድ ላይ ነው የጀመርነው፣ አንድ ላይ ነው ውጊያውን ተዋክተን ጨርሰን ድል አድርገን ወደ ኢትዮጵያ የምንመለሰው። የምን ውጊያ ብትሉ የድህነት ውጊያ፣ ሌላ ውጊያ አይደለም። የድህነት ውጊያ፣ የብር ድህነት ውጊያ ተዋክተን አንድ ላይ እንመለሳለን ብለው ልቀር ራሱ ማለትም እያለቀልሽ ነው እየተባልኩ ራሱ ለመቅረብ ፈልግ ነበር። እንኳን አልቀረው ግን እግዚአብሔርን እንኳን አልቀረው። መድኃኒዓለም ምስጋና ይድረስ። የሰራዊቱ ጌታ ኢየሱስ ክርስቶስ የድንግል ማርያም ልጅ እውነት እንኳን አልቀረው። ብቀር ኖሮ እኔ ቆጨኝ ነበረ።
በቃ አንዴ አንድ ነገር ካለፋችሁ ቻንሳችሁ ቻንስ ነው። በቃ አንዴ አለፈ ማለት አለፈ ነው። ግን ያኔ ቢያልፈኝ ኖሮ የኔ ጸጸቱን አልችልም ነበር። በሄድኩ ኖሮ እንደዚህ በሆንኩ ኖሮ ከምን መጥቼ ሰርቼ ራሴን ለውጬ ዋው ደስ ይላል ማለት በቃ እኔ አሁን ደስተኛ ነኝ እውነት። አሁን እኔ አንድ ቀን አረብ ሀገር ለመጣው ብዬ አንድ ቀን አማርሬ አንድ ቀን አልቅሼ አላቅም። አንደኛ እኔ ከሰዎቹ ጋር ተግባብቻለሁ። ሀሊባ ማፊ ካሜኔ ነኝ ኦኬ ኢንሻአላህ ኬር። እዚህ አካባቢ ያንቺ ኤሪያ ነው እንዴ? እንደዛ ከሆነ ወደዚህ የኔ ኤሪያ ነው እንዳትመጪ ወደዚህ። እንዲህ ነው ይኸውላችሁ። እና ስለዚህ ምን እያልኩ ነበረ? ወይኔ ሀሳቤን ሰረቀኝ። ምን አይነቱ ነው? እና ስለዚህ እንኳን መጣሁኝ እኔ በአረብ ቤት አንድ ቀን አረቦች በአካረብ ጋር ከነሱ ጋር ከቤተሰቡ ከሰዎቹ ጋር ማለት ነው አንድ ቀንም ተጣልቼ አልቅሼ ምናምን አላውቅም። አንድ ጊዜ ግን አስለቅሳኛል ማዳሜ። እሱንም ምስጢር ማላውጣው ማለትም በራሷ ችግር ነው እንጂ በእኔ አይደለም። ከዛ ቅርታ አለችኝ። እኔ ደግሞ በጣም ነው የሚያናድደኝ የሆነ እንትን በቃ በራሳቸው የሆነ ነገር የራሳቸውን እንትን አንድ ጊዜ እንትን ይላሉ፣ ግን ብዙ ጊዜ አይደለም። እኔ በጣም ትወደኛለች ማዳሜ፣ እኔም ወዳታለሁ። እውነት በጣም ነው የምንከባበረው። እሱም ቆይቷል፣ አሁን አይደለም። የዛሬ ስንት አመት ነው? ግፋ ብላ 4 አመት ምናምን ይሆናል። እንዳለቀስኩ ደግሞ አውቃለች። ከዛ ጠርታኝ ይቅርታ አለች ማለት ነው። እና ስለዚህ እኔ እንዲህ አሁን አንዳንድ ሰዎች በብዙ ነገር እኔም ቢደላኝ ሌላውን ሰው አይደለም ታውቃላችሁ። ሁሉም አይደለም ሰው ሀገር ኢትዮጵያም ሆነ ደግሞ ከኢትዮጵያ ማዳሞች የአረብ ሀገር ማዳሞች ይሻላሉ። እውነት የኛ ሀገሮች እኮ ቆንቋናዎች ናቸው። ወደዛ የሆነ ለሰራተኛ ራሱ ክብር የላቸውም። እዚህ ሀገር እኮ የሆነ ቢያከብሩ በልባቸው ባያከብሯችሁም በአፋቸው ያከብሯቸዋል። እሱን የልባቸውን እነሱና ጌታ ይተዋወቁ። ነው ምን አገባኝ? እኔም ክፉ ነገር አይናገሩኝ፣ አይስደቡኝ፣ ምን አይበሉኝ እንጂ የኛ ሀገር ኢትዮጵያ እኮ አንቺ ምናምን እያሉ እንትን ነው የሚሉት። እዚህ ሀገር ግን እንደዛ አይደለም። ነገር ስትሰጣችሁ ያመሰግናሉ። የሆነ ነገር የራሳቸውን ነገር አቅርባችሁላችሁ ምን ብላችሁ እናመሰግናለን ይሏችኋል። እኛ ሀገር እኮ የሆነ ነገር ራሱ እናመሰግናለን ምናምን ሲባል እንደ ነውር የሚያዩ ሰዎች አሉ። እኔ አሁን ድሮ የሆነ ነገር ሰው ሲያደርግልኝ አመሰግናለሁ ምናምን ብዬም አላውቅም። እኔም ወዶ ሰላምታ ነው። ሰላም ሰው ሲለኝ ወዳለሁኝ። ሰላም ምናምን ሲሉኝ እግዚአብሔር ይመስገን ማለት ወዳለሁኝ። ስለዚህ መልላችሁ ፈልጌ ነው እኔ ውዶች። እኔ አረብ ሀገር አልከፋኝም፣ ምንም አልከፋኝም። ያው ናፍቆት አለ፣ ትናፍቃላችሁ ቤተሰብ፣ ልጅ በቃ ያን ስናፍቁ አብሶ ልጅ ያላችሁ ሰዎች ልጃችሁ ስትናፍቁ፣ ትናንሽ ልጆች ስታዩ በቃ ያ ነገር ሊከፋችሁ ይችላል እንጂ ከዛው ተረፈ እኔ በህይወት ዘመኔ ምንም የከፋኝ ነገር የለም። እዚህ ባለው ሰዓት ማለት ነው፣ አረብ ሀገር ባለው ሰዓት ደስተኛ ነኝ። ከማደሜ ጋር ፒስ ነን፣ ከልጆቿ ጋር ፒስ ነን። ምንም ያገናኘን ነገር የለም። ስራዬን ጠንቅቅ እነሱ ያው ታውቃላችሁ፣ ስራቸውን ጠንቅቃችሁ ካልሰራችሁ ስንት አመት የሰራችሁትን ገደል ነው የሚከቱት። ደግሞ እኔ ከሚገርመኝ ከነሱ ስራ ማለት ነው የሆነ ነገር ይጠቀሙና ሶፋ ስር ከተት ያደርጓታል። ጠቅልል አድርገዋት አይታችሁ ከሆነ እንደኔ የሚያጋጥማችሁ ከሆነ እኔ ብዙ ጊዜ እንትን በቃ እናንተ ያያሉ ወይስ አያዩም? ያነሳሉ ወይስ አያነሱም ነው። ቆሻሻም ይሁን እኮ ሌላ ነገር አለም። ቆሻሻ ወይ የበሉበት ቺፕስ ወረቀቷ ወይ ደግሞ ሃይላንድ ምናምን ሶፋ እንዲህ መሀሉ ላይ ወይ ወደ ታችም አይደለም ወደ ላይ አይደለም መሀሉ ላይ ቅርቅር ያደርጉት። እኔ ግርም ነው የሚለኝ። በቃ እኔ በጣም ነው የሚገርመኝ እሱ ነገር። ከሁሉ ነገር ይሄ ነገር ይገርመኛል። በቃ ቼክ አድርጎ በደንብ ያጸዳሉ ወይስ አታጸዳም ነው እንጂ ሌላ ነገር አይደለም።
ታጸዳለች ሳታጸዳም፣ ታያለች ሳታይ፣ ወይስ ላዩን ነው የምታጸዳው ከስርም ከላይም ነው የምታጸዳው ብሎ ነው እንትን የሚሉት ማለት ነው። አልፎ አልፎ ነው ግን የሚያደርጉት፣ ሁሉ ጊዜ አያደርጉም። እያስረሱ ነው የሚያደርጉት። እኔ ሁሌ ግን ቼክ አደርጋለሁ። በቃ አንዴ አየሁኝ አይደል፣ በምንም አይነት አላልፍም። በቃ ቼክ ማድረግ ወዳለሁኝ። ስለዚህ ስራቸው ስለምሰራላቸው ምን አድርግ ይሉኛል። ከዛ ተረፈ ስራቸውን ከሰራውላቸው፣ ስለዚህ በምንም አንገናኝም፣ በምንም አንጣላም ማለት ነው። ከማዳሜ ጋር ፒስ ነኝ ማለት ነው። ደስተኛ ናት፣ እኔ በእኔ ደስተኛ ናት፣ እኔም በእነሱ ደስተኛ ነኝ። ደሞዜን ይከፍሉኛል በስርዓቱ። ደሞዝ በፊት ሰውየው ነው የሚከፍለው። የዛሬ ስንት አመት እሱ መጀመሪያ ለወንዶቹ ራሱ ሳይከፍል ለኔ ነው መጀመሪያ ጠርቶኝ የሚሰጠኝ። ከዛ እኔ እንዴት እንደሆነ አላውቅም፣ ለሷ እሱ ሰጥቷት መሰለኝ ለኔ የምትሰጠኝ እሷ። ከዛ ቆይታ ነው የምትሰጠኝ። አሁን እኔ ስሮን ለምጄ ያለው ታውቁኝ። በፊት ቆይ ዛሬ ልጠይቅ፣ ነገ ልጠይቅ፣ ቆይ እንዴት ላድርግ፣ እንዴት ልሆን እያልኩኝ እንትን አለው። ግን አንድ ጊዜ ሲስተር እኔ ጋር ነበረች፣ ብር ሳይሰጠን ቆየንና ጠየቅናት ማለት ነው። ከዛ ሲስተር ልጠይቃለሁ፣ አራት ትጠይቂያለሽ፣ እባክሽ ብር ብዬ እኮ ነው ከሀገር የመጣሁት፣ ትቀልጃለሽ እንዴ ምናምን አልኳት። አንቺ ምን ብለሽ የምትጠይቅ ምናምን ስትይ፣ ብር አልተሰጠንም በዚህ ወር ምንድን ነው ብዬ ነው የምጠይቃት ምናምን አልኳት ማለት ነው። ከዛን ጠየቅኳት። ከዛ ረስቶ ነው ምናምን ብላ ሰጠችም ማለት ነው። ከዛ ወይ መሰኔ ያንቺን ቦና አልጠይቅ ማለት እባክሽ፣ እሺ በቃ ያንቺን ደሞዝም ለኔ ሲጭኛ እንደዛ ከሆነ እያልኩኝ ተናልኩ ማለት ነው። እኔ ያው ከዚህም በፊትም የሆነ ቪዲዮ ላይ ተናግሬያለሁ። በብር ዙሪያ ያለ መደጋገም ነገር ከደጋገሙት ይደብራል። ስለዚህ ብር ብዬ ከሀገሬ እስከወጣው ድረስ አሁን አንዳንድ ልጆች የአመት አልተሰጠንም፣ የ2 አመት አልተሰጠንም፣ 3 አመት ምናምን የሚሉ ልጆች አሉ። እኔ ብሬን ካልሰጡኝ እኔ አልሰራም ስራ። ቀጥ ብዬ ነው ወደ ሀገሬ የምገባው። እንዴ ብር ካሌለኝ፣ ብር ካልከፈሉኝ 2 አመት 3 አመት 1 ወር እኔ ደሞዜ እንዲያልፈኝ አልፈልግም። 1 ወር ለምን ያልፈኛል? እየሰራው ማለት ሰራተኛ ነኝ አይደል? ግድ ብሬን እቀበላለሁ ጠይቄ። ካልሆነስ እሳፈራለሁ ወደ ሀገሬ ያሳፍሩኝ ብዬ። ለምን እኔ ነገ ይሰጡኛል ዛሬ ይሰጡኛል እያልኩኝ በየወሩ ከዛ ከወር ወደ ስንት ወር ከወር ወደ አመት ከአመት ምናምን እየሆነ አንደኛ ብሩ ያሳዘነኛል ጥዬ እንዳልሄድ። ግን ብሩን እንኳን አይሰጡም። እንደዚህ አይነት ሰዎች የማይሰጡ አሉ። የሆነች አሁን የኛ ዘመር ነበረች ቤሩት ምሰራ ያክስቴ ልጅ የ2 አመት ደሞዝ ነው የ3 አመት ደሞዝ ሳይኖራት ነው ወደ ሀገር ቤት የገባችው። ገባችሁ? በቃ ከዛ ቤት ወጣ ስሩንም የሆነ በፊት የገባችበት ቦታ ለደላላዋ ንገሩና ከዛ ታውጣት ምናምን ብዬ ለዛው እኔ በዛ ላይ ስልክ ራሱ የላትም ምን የላትም። ከዛ ቦታ ራሱ እንድትቀይር ተደርጎ ሁለተኛ ቤት የገባችበት ቤት ፖሊስ ነው። ለፖሊሱ ነግራ መሰለኝ ግማሽ የ1 አመት ይሁን የ1 አመት ከግማሽ ይሁን የተቀበለላት ሰውየው እዛው ሆና ቤት እንድትቀይር ተደረገች። ባዶ እጇ እንዴ ብላ ተግባት። አረ ስንት አመት ሙሉ ሰርታ እሱንም እኔ የላከቻት ደላላ የሀገራቸው ልጅም ስለሆነች ስለሚታወቁም እሷን ጠይቋት። ልጅቷ ብር እየላከች አይደለም። ሁለተኛ ደግሞ እንደዚህ ነው። ሌላ ይቅርና አሁን አክስቴ ስነግረኝ የቤቱ ጌታ የጠመደችኝ አለችኝ አለኝ። ቡና የኢትዮጵያ ሆኖ መቼም ቡና እንወድም ቡና እንጠላለን የምንል ሰዎች እኔ አላውቅም። ከዛ ቡና አፍልቼ ስጠጣ አየችኝ። ከዛ ቀን ጀምራ ጠመደችኝ አለችኝ ያለችኝ አክስቴ። ስለዚህ ስንት አመት ሙሉ አስቡ እንደዛ እንትን ብላ እኔ በነገርኳቸው መንገድ ሄደው ደላላዋን አነጋግረው ደላላዋ ኤጀንሲ ጋር እዛ ቤሩት ያሉ ሰዎች ያው እነሱ እርስ በራሳቸው ስለሚተዋወቁ እነሱ ጋር ደውላ ቤት ተቀየረላት መሰለኝ። ከ3 አመት ነው መሰለኝ አቦኔ 2 አመት አይመስለኝም። ከዛን ቀይረውላት እዛ የደረሳት ሰው ቤት ፖሊስ ነው እግዚአብሔር ይስጣቸው። እነሱ ደናም ከፍለዋታለን በስርዓቱ። ከዛ ተረፈ ከዛም ብር እንድትሰጣት ተደርጋለች። ለፖሊሱ ነግራ መሰለኝ። ግን እሱን ነገር በደንብ አላጣራሁኝም። እኔ ብሯን ካገኘችና ስራንተን ካለች ምንድነው ወዳ ነው ብዬ አልጠየቅኩም። ከዛ እዛ ቤት 2 አመት ሰርታ
ከዛም በኋላ ወደ ሀገር ቤት ገብታ ከሀገር ቤት ደግሞ አሁን ወደ ሌላ ሀገር ሄዳለች ማለት ነው። እና አንድ ሰው ደሞዝ ካልከፈላችሁ አሁን ራሱ እዚያውን ቮይስ ታስቀምጥልኛለች በኢሞ ላይ ድምጿ አይሰማም። ከዛ ኧረ አንቺ ድምጽሽ አይሰማም ምንድነው የምትይው ምናምን ስላት ልጆቹ እየተንጫጩብኝ ምናምን። ልጅቷ በተፈጥሯ ፈሪ ስለሆነች ነው ያንን ሁሉ አመት አሁን ስረዳ ማለት ነው። እዛ ቤሩት ሆና እኔ ተገናኝተንም አናቅም። ከዛ አንደኛ ስልክ የላትም። ስልክ ራሱን ለመደወል ከፈለገ ቤተሰብ ጋር በእነሱ ስልክ ነው የምትደውለው። በደቂቃ እንዲበቃ አጠገቧ ቆሞ እንትን ይሏታል ከላስ። ከዛው ተረፈ እንትን የለም። እኔ ያንን ብያለሁ። ከቤት ወጥታ አታውቅም። ምን ጥስዬ ሁላችንም ከቤት ወጥተን አናውቅም። ሁላችንም ሰው ሀገር ስንሰደድ እንትን ነው። ከዛን እስኪ እንትን ነው ችግር ነው አውቃለሁ። ግን ሆኖም ማለት ነው ብር እንዲህ ከሀገር ስንወጣ ብር ደሞዝ ካልከፈሉን መስራት የለብንም። ስለዚህ ምንድነው እኔ ያነሳሁት እኔ ብር ካልተከፈለኝ እኔ ወደ ሀገሬ ነው የምገባው። አንደኛ ቤተሰብ ናፍቆት አለብኝ። ሁለተኛ ሰው ሀገር ካለ ደሞዝ ካለ ምን ቤት ነኝ። ካሳፈሩኝ ያሳፍሩኛል፣ ካላሳፈሩኝ ወጣለሁ መንገድ ላይ ወይ ፖሊስ ይዘኛል። እኔ ወደ ሀገሬ መሄድ ፈልጋለሁኝ ብር አይከፍሉኝም ብዬ ወደ ሀገሬ በፖንተን እንድሳፈር ፈልጋለሁኝ እንጂ ካለ ብር ነፃ ሰው ቤት አልሰራም። እና እንደዛ ነው እላችኋለሁ ውዶቼ። አንዳንድ ልጆች እንደዛ አይነት ስልክ አላቸው። አሁን ሰማለሁኝ በነ ማናት በብዙ ዩቲዩበሮች ጋር በቲክቶክ ላይ ደሞዝ አልተከፈለኝም፣ ደሞዝ አልተሰጠኝም ምትሉ ሰዎች አላችሁ። እኔ ደሞዝ አንድ ወር ካለፋችሁ ወይ ከዛ ቤት መውጣት መጥፋት የሚባል ነገርም አለ እኮ። እኔ መጥፋትን ጥፉ ብዬ አይደለም ማበረታታው። ግን ካልሆነ ወይ ከጉልበቴ ካልሆንኩኝ ወይ ከብሩ ካልሆንኩኝ አማራጭ መጠቀም አለብኝ። ወይ መጥፋት ወይ ወደ ሀገሬ መሳፈር። ከሁለቱ አንዱ መምረጥ ይሻላል ይመቻል የተባለውን እንጂ በነፃ ዝም ብዬ ሰው ሀገር ላይ በዚህ በረሃ ብርድ ጊዜ ብርዱ የበረሃው ጊዜ በረሃው እያቃጠለኝ በዛ ላይ እንቅልፋችን በቂ እንቅልፍ ራሱ ማንተኛ እነሱ ራሱ ፈቅደውልን ራሱ ብንተኛ የአይምሮ እረፍት እንቅልፍ ያሌለን። እኔ በበኩሌ አንድ ቀን እንደው እንቅልፍ ውስድ አድርጎኝ ህልም ብዬ አረብ ሀገር ከመጣሁኝ ተኝቼ አላውቅም። መጥፎች ሆነ አይደለም ግን በቃ የሆነ ይጨንቃችኋል። ምንድነው ምን ባል ይሆን ምን ቀረ ይሆን ምን ልሰራ ይሆን በቃ የሆነ መቼ ጠሩኝ ይሆን ስልክ ምንድነው ተደወለብኝ። ደህና እንቅልፍ ነው ተኝቼ አላውቅም። አሁን እነዚህ ሰራተኞች አሉ ወንዶች፣ እነሱ ሲተኙ እኔ እንዴት እንደምቀናባቸው። ፊታቸው በቃ ውልውል ብሎ የታጠበ እንትን መስሎ ሲነሱ ብርጭቆ መስሎ ሲነሱ። እንቅልፍ በጣም ትልቅ እንትን አለው። እንቅልፍ ላይ በቃ እንቅልፍ ማለት የተረጋጋ መንፈስ በቃ ከዚህ ዓለም ወጣችሁ የእንቅልፍ ዓለም ውስጥ የምትገቡ ምንም አታስቡ። አይምሯችሁ እረፍት የሚያገኝበት ነው። ያው እግዚአብሔርም ስለሚመችን ስለሚሆንልን ነው ያን ነገር የሰጠን ማለት ነው። እኔ አሁን አረብ ሀገር ከመጣሁ እኔ ሀገሬ ሆኜ ቀን ራሱ ተኛለሁ። እንቅልፍ የቀን እንቅልፍ አለብኝ። ሀገሬም ሆኜ ተኛለሁኝ። ማታም እኔ ከተኛሁኝ ተኛሁኝ ነው። ምንም እንትን የለም። ግን እዚህ ሀገር ከመጣ እዛ ራሱ ሆኜ የሆነ ሰው ምንኛ እንደዚህ እንቅልፍሽን ለምደሽ እዛ እንዴ ነው የምትሆኙ ምናምን ይሉኝ ነበር። ግን አይደለም። አሁን እዚህ መጥቼ እኔ አንድ ቀን የረባ እንቅልፍ ተኝቼ አላውቅም። አሁን የናፈቀኝ እውነት ሀገሬ ገብቼ እንቅልፍ ተኛለሁ ወይ? እኔ ማዳሜ ለምተኛሽ እነሱ ስርም እረፍት አድርጌ ምን እንደዚህ ብዬ ነው እንጂ የሚሉ ለምተኛሽ ለምን ወጣሽ በዚህ ሰዓት ተነሺ በዚህ ሰዓት ሂጂ መባልበት እንትን የለኝም። ያው ሰዓቴን አውቄ መጥቼ ማብራቴን አበራለሁኝ። ጧትም ያው ሌሊት እንደታወቀው ሁላችሁም ታውቃላችሁ። ተማሪ ያላችሁ ልጆች 11 ሰዓት እንነሳለን። ከ11 ሰዓት ቀድመን እንነሳለን። ለምን ለመታጥበን ምን ብለን ነው? መቼም ዝም ብለን ከእንቅልፋችን እንደተነሳን ብድግ ብለን ወደ ማድ ቤት አንመጣም። ስለዚህ ከዛም በፊት ቀድሜ እነሳለሁ፣ ተጣጣባለሁ፣ ምን እላለሁ ማንኛውም ሰው እንደሚያደርገው። ከዛ ተረፈ እመጣለሁኝ፣ ቁርሴን ለልጆቼ እሰራለሁ፣ ምን እላለሁ። ከዛም በኋላ ልጆቼን ከሸኘው በኋላ ቤታቸውን ክላሳቸውን አጸዳለሁ። ልብስ የሚተኮስ ካለ ተኩሳለሁ፣ የሚታጠብ ካለ ያው እየተኮስኩኝ አጥባለሁኝ። ይሄ የተለመደ ነው። ይሄን አረጋለሁ ለማለት ለአረብ ልጅ ለምን ለእናቷ ምን መርዶ ማርዳት ምን እንደሚባል ይሆናል። ስለዚህ ይሄ የተለመደ ነው ለማንኛውም አረብ ሀገር ላለች ሴት ይሄ የታወቀ እንትን የተባለ ነገር ስለሆነ ማለት ነው።
ያው ማታውቁ ወይ ይሄን ቪዲዮ የሚደርሳችሁ ኢትዮጵያ ሆናችሁ ለሊት ስሩንም እኔ አሁን አሪፍ ሰዓት ተኛለሁኝ፣ አሪፍ ሰዓት እነሳለሁ ማለት እችላለሁ። እኔ አላቅም እኔ ስላልገጠመኝ ያው አሁን አንዳንድ ልጆች ምንድነው የሚሉት እስከ ምሽቱ 8 ሰዓት ይቀመጡና መልሰው 11 ሰዓት ልጆች ለትምህርት ይነሳሉ። እኔ 6 ሰዓት ተኝተው ነው በዛ ሰዓት የሚነሱት። በጣም አንዳንድ ቤት ስሬስ የሆኑ ሰዎች በቃ እንትን የሚሉ ሰዎች አሉ። ያው እግዚአብሔር ጽናቱን ይስጠን። ማን እንዳገር ማን እንደራስ ቤት እንደማን ጎጆ ግን እኔ አረብ ሀገር እንደመጣሁኝ የሚከፋኝ ምን እንደሆነ ግን ታውቃላችሁ? ያኔ እነሱ ክፉ ሆኖ ምናምን ሳይሆን የሆነ በቤታችሁ በኑሯችሁ ውስጥ ሆናችሁ አንስታችሁ የምትበሉ ምናምን ያኔ ምግብ የሚያበስለው ሰውዬ ነው ምግብ የሚሰጠኝ ወጥ የሚጨልፍልኝ እና አንዳንድ ጊዜ ደግሞ ሰርቼም ስለማላቅ ያን እንደዚህ ሰርቶ መብላት ምናምን ስለማላቅ ፈራ ነበረ ሰርቼ መብላት ምናምን። ግን እያደር እየለመርኩኝ ስመጣ የማልፈልገው ምግብ አሁን ለምሳሌ ሮቢያስ ይሰራል በላም ምንድነው ፊሽ ሲሰራል በላም በእኛ ቋንቋ እየጠፋብኝ ነው ምን ሆነ ምን አበቀለች እንደሚባል እና ስለዚህ አሳ ማለት ነው አሳ አልበላም አልወድም። ያው እኔ አካባቢ ላይ አሳ የለም ልምዱም የለንም ሀገራችን። እኔ እንጃ እኔ ልምዱ የለኝም። ያላችሁ ሰዎች እናንተ ታውቃላችሁ። ለምሳሌ ወደ ሐዋሳ ወደ አርባ ምንጭ አማራ ክልል ምንድነው የሚባለው ወደዛ ነው እንጂ እኛ አሁን ወደኛ አካባቢ እኛ አሳ በቪዲዮ ነው የምናውቀው እና ደግሞ በመጽሐፍ ላይ እንጂ እኔ አሳን እንዲህ እኔ እዚህ ሀገር መጥቼ ነው በቃ ያየሁት ማለት እችላለሁኝ። እና የሆነ ወደዛ አገር የሆነ ቦታ ግን እንዲህ ሲዞር አይቻለሁኝ እንትን ብለው። ከዛ ተረፈ እኔ አሳ እንዲህ በእጄ ነካሁት አረብ ሀገር መጥቼ ነው። ምንም ይሄ መዋሸት አያስፈልገኝም። በአካባቢ የለም። እኔ በምኖርበት አካባቢ በእኔ አገር አሳ እኔ በስም ነው የማውቀውና በመጽሐፍ ላይና በቪዲዮ በቴሌቪዥን ነው የማውቀው እንጂ እኔ አሳ እንዲህ በአካል ምናምን አላውቅም። ያው እናታችን ትነግረናለች እነሱ አካባቢ ድሮ ልጆች ሆነው እንደሚበሉ እንዲህ በፊት በጾም ሰዓት ራሱ አሳ እንደሚበላ ከጊዜ በኋላ አሳ ስጋ ነው ደም ይወጣዋል ስጋ ነው ያለው ስለዚህ አይበላም ተብሎ በቤተ ክርስቲያን እንደተከለከለ ድሮ ግን እነሱ ልጆች ሆነው ለጾም ጊዜ የሚጠቀሙት ምግብ ነበር። አይ ድሮ ሰው እውነት እግዚአብሔርን እስኪ እንዴት ቢሆን ነው አሳ መቼም ስጋ ነው ከስጋ የተለየ ነገር ምንም ስጋ ነው ደም ይወጣዋል። ግን ድሮ አለች ወንድሞቻችን ገና ጾም ራሱ ሊገባ ሲደርስ ወንዝ የሚጠመድበት ቦታ አለች መጥመጃ እንትን ይሄ ምንድነው የሚባለው መረብ ሁለት ወንድሞች አሏት ነፍሳቸውን ይማር ሁለቱም ግን አሁን የሉም በህይወት። እነሱ ጾም ሊገባ አካባቢ ሲደርስ የሰፈር ጎረምሳ በሙሉ ተሰብስቦ ሄዶ አሳ እየተጠመደ ነው የሚዋላል ለጾም ጊዜ የሚበላ። ሌላ ጊዜ ድሮ ታውቃላችሁ ስጋ ርካሽ ነው እንዳሁኑ አይደለም። በእኛ ጊዜ ራሱ ርካሽ ነበር እንኳን ድሮ እነሱ በ50 ሳንቲም በ25 ሳንቲም በአንድ ብርማ የሚገዛ ስጋ ለስንት ወር የሚበላ ነው። ቋንጣ ከማንም ደሃ ሆነ ሀብታም አይጠፋም አሉ። እና ስለዚህ እንደዛ ስለተለመደ ሁሉ ጊዜ ሽሮ ለመብላት ለምን ስለማይመች አሳ ይያዛል። እሱ ተዘልዝሎ እንደ ስጋ ታጥቦ ይሄ ሙልጭ ተደርጎ ከላው ላይ ቆዳው ተነስቶ ተዘልዝሎ ይሰቀላል አለች እናታችን። ከዛ ያ ሲደርቅ ይወቀጣል አለች። ይሄ አጥንቱ ምናምኑ ከውስጡ ወጥቶ ስጋው ብቻ ከዛ ይወቀጣል። ከዛ እናቴ ቁሌታ ቁላልታው ምን ተብሎ እንደ ሽሮ እየተነሰነሰ ምን የመሰለ ምግብ ነው የሚባለው አለች እናታችን። እና ስንነግረን ከጊዜ በኋላ እንዳይበላ አሳ የምትበሉ በጾም ሰዓት ክልክል ነው። አሳ ስጋ ነው ደም ይወጣዋል። ደም ይወጣ ነገር በሙሉ ጾም ነው። ስጋ የሆነ ነገር በሙሉ ጾም ነው ተብሎ ከጊዜም በኋላ መበላት ቀረ እንጂ ድሮኛ ልጅ ሆነን አሳ ለጾም ጊዜ በጣም ተፈላጊ ምግብ ነው አለች እናቴ። እንደዛ ብላ ታወራን ነበረላችሁ ፈልጌ ነው። እኔ ደግሞ በአካባቢ እኔ ባደኩበት በእኔ አካባቢ አሳ እንዳልኳችሁ ነው። ምንም ይሄ የሚያሳፍረኝም ምንም የሚያስበለኝም ነገር የለም። ሙሉ ኢትዮጵያ አሳ ያለበት ሀገር አይደለም እንደሌላ ሀገር። አሁን እዚህ ሀገር የትም ቦታ አሳ አለ። እኛ አካባቢ ደግሞ ያው
እንደነገርኳችሁ አርባ ምንጭ ይሄው አሁንም በቪዲዮ በምናምን አያለው አርባ ምንጭ አለ። ሐዋሳ የታወቀ ነው። ከዛ ተረፈ ባህር ዳር በአማራ ክልል እንደዛ አያለሁኝ። እዛም አገር ቤት ሆኜ እንደዚህ በቪዲዮ በምናምን አያለው እንጂ በእኛ አካባቢ እንትና ይሄ ሁሉ በምን የተነሳ ነው? በምግብ የተነሳ ነው ይሄንን ያወራችሁ። እኔ ግን አሁን ከለመድኩ በኋላ ራሴው ምግቤን ራሴ ሰርቼ እበላለሁኝ። ራሴው ሁሉን ነገር አድርጌ እበላለሁኝ የፈለኩትን ነገር ያው እና እንደዛ ልላችሁ ፈልጌ ነው ውዶቼ፣ ሀገሬ ልጆች እንደዛ ነው። እና ሰው ሀገር ሲመጣ ብዙ ነገር አለ። ለኔ ቢመች ለሌላው አይመችም፣ ለሌላው ቢመች ደግሞ ለሌላው አይመችም ማለት አይደለም። ያው እንደ ቤቱ ነው። ሰው እንደ ቤቱ እንደ አካባቢው እንደ ሰው ነው። ሰው የኢትዮጵያ ሰው መጥፎ አለ፣ ደግም አለ። አረብም እንደዛው ነው። መጥፎም አሉ፣ ደጎችም አሉ ልላችሁ ፈልጌ ነው ውድ ተመልካቾች፣ የሀገሬ ልጆች። እና ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ቪዲዮዬን እስከ መጨረሻ ይውልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችንንም በሰው ሀገር ያለነው ለሀገራችን ያብቃን። ኢትዮጵያ ሀገራችን መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ለዘላለም ትኑር የኔ ውዶች።